ቡጠማ ተመስርቷል። ቡማማ ገፈማ ቀማ ገንዘብ አሳዳጆች ማለት ይቀማ ከቀማ ሾችማ ዱማ ፍየማ አጠማን እንመሰረታለን። ሁገማ የሚባለው ማህበር ማቋቋም አለብን። ሹገማ ምናምን ይላል። ወጠማን ማቋቋም ፈልጎናል። የቡጠማ ፕሬዝዳንት ሉና ያልከው ሲጀመር ቡናን በራፕነት የጀመርኩት እኔ ነኝ። እኔ ጠመንጃ ምናምን ይሄ ጫካ ገብቶ ምናምን አይመቸኝም። በጣም በዛ። ይሄ ሻጠማ ቡጠማ በትጥቅ ትግል አላምንም። ፈፈን ምናምን አቁም። ስነ ስርዓት ቢኖራችሁና በቡጠማ ፕሬዝዳንትነት መንበር ከመጣህ ግን ማለት ዛሬ የቡጠማ ፕሬዝዳንታዊ ምርጫ ይፋ እናደርጋለን ማለት አማራጭ። አረ ቀፈማ ይሄን ሙዚቃ አልሰማችሁም? ቀፈማ የኛ ግሩፕ ከነዚህ ማህበሮች ውስጥ የትኛው ላይ ነው ያላችሁት? ኮሜንት ላይ አስቀምጡልኝ እናንተን ማህበር ስም። ዛሬ ጉድጉዱን ነው የምናወራው። ሰሞኑን ቲክቶክ ላይ ወይም ሶሻል ሚዲያ ላይ ማህበሮች በጣም በዝተዋል። ይሄ ነገር ግን ወደ ከረረ ደረጃ እየደረሰ ነው። ብዙ ጥል እየተፈጠረ ነው። እዚህ ቪዲዮ ላይ እናያለን። ታዲያ ይህን ቪዲዮ እስከ መጨረሻው ተከታተሉት። ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ። ስትጀምሩ ሁሌም ላይክ። አሙስካት ነኝ የማቲ ማህበሮች መሃል አንዱ ቡጠማ ነው። ቡጠማ ምንድነው? ማህበሩ ስራውስ ምንድነው የሚለውን እስኪ አንድ ቪዲዮ አይተን እንመለስና እናወራበታለን። እንደው ቲክቶክ ላይ ብዙ ማህበር ተመስርቷል። ቡጠማ ግን አልተመሰረተም። የኢትዮጵያ ቡና ጠጪዎች ማህበር ወይም ቡጠማ መመስረት አለበት። እስካሁን ድረስ ስንት ማህበራቶች ናቸው ያሉት? የወንዶች ጉዳይ ማህበር አለ፣ አይተናል፣ ትክክል ነው። ግን ቡጠማ የሚያስፈልግ ነው። ቡጠማ ደግሞ እንደው በፌሚኒስቶቹም በወንዶች ጉዳይ ማህበር ያለውንም ሁለቱን የሚያስታርቅ ስለሆነ አስታራቂው ፓርቲ ብለነዋል። በምርጫ ደረጃ በራሱ የምርጫ አርማችን ምንድነው መሆን ያለበት? ቀይ ሲኒ ነው መሆን ያለበት። እና ኦፍ ኮርስ እኔ በቀይ ሲኒ እየጠጣው አይደለም፣ ስለዚህ ፕሬዚዳንት መሆን አልችልም። ስለዚህ ምንድነው የምናደርገው? ፕሬዚዳንት የሚሆን ሰው ቡና የሚጠጣ ልጅ አለ፣ የሆነ ልጅ ስለ ቡና ሁሌ የሚያወራ ልጅ አለ ቲክቶክ ላይ። እሱም ሜንሽን አድርጉት፣ እሱም ፕሬዚዳንታችን እናድርገው። ከዛ በኋላ ደግሞ አርማችን ቀይ ሲኒ ይሆን እንዳለው። አባል መሆን የምትፈልጉ ሰዎች ምንድን ያነሳሳችሁ? ቡና ስትጠጡ ምንድን ነው የሚያነሳሳችሁ ነገር? ማለት የዚህ አባል ለማው ምንድነው ተነሳሽነታችሁ? ኮሜንት ጻፉ። ቡጠማ ለላቀ መነቃቃት። እንግዲህ ቪዲዮውን እንዳያችሁት ቡጠማ ቡና ጠጪዎች ማህበር ነው። 15 ቀን ይሆናል ይሄ ማህበር ከተቋቋመ። ብዙ ሰው በዚህ ግሩፕ ወይም በዚህ ማህበር ላይ በከባዱ ነው እንግዲህ እየተቀላቀለ ያለው። ቡና ኢትዮጵያ ውስጥ የሚጠላ የለም ይኖዳት። ብቻ አሁን ላይ ብዙ ሰዎች አንደኛ ደረጃ ላይ እየመራ ያለ ማህበር ቢኖር ይሄ ነው። ታዲያ ይሄ ማህበር በዚህ ግጭት ላይ ነው የሚገኘው። በዚህ አንድ የሚገርማችሁ ነገር እዚህ ማህበር ላይ ኢትዮጵያውያን ብቻ አይደሉም፣ ከውጭ ሀገር የሚገኙ ፈረንጆች ሳይቀሩ እየተቀላቀሉት ነው ማህበሩን። የሚገርም ነው። እስኪ ይሄን ቪዲዮ አይተን እንመለስ። ውድ ቤተሰቦቼ ላለፉት 7 ወራት የኢትዮጵያን ቡና ለማስተዋወቅ እየሞከርኩኝ ነው። ባህላችንን ኢንተርናሽናል ብራንድ ለማድረግም እየሞከርኩኝ ነው። ስለዚህ አሁን የቡጠማ ፕሬዚደንት ለመሆን እየሞከርኩኝ ነው። ለናንተ ጥሩ መሪ ለመሆን ልሞክር ነው። እኔን ከመረጣችሁኝ በሚቀጥለው ወደ ኢትዮጵያ ስመጣ የሆነ ቦታ በሆነ ሰዓት ላይ ደስ የሚል የሆነ ትልቅ የቡና ኢቨንት አዘጋጅቼ ተገናኝተን አብረን ቡና እንጠጣለን። እሺ? ይሄ አጋጣሚ ደግሞ ኤአይ መሆንና አልመሆንን ለማረጋገጥ ጥሩ እድል ይሆንላችኋል። በሉ ቻው። እንዳያችሁት ነው እንግዲህ ተቀላቅላለች። ሌሎችም አሉ። የሚገርማችሁ ቪዲዮ ብዙ ነው። እኔ እዚህ ጋር አምጥቼ ማስረት ቢጀምር የማያልቁ ብዙ ቪዲዮዎች አሉ። ሜኖቹን ነው ሜን ፖይንቶቹ ላይ ነው ዛሬ እንድናወራ የፈለኩት። ታዲያ በዚህ ማህበር ላይ ግጭት ተፈጥሯል። ከባድ የሆነ ግጭት ነው የተፈጠረውና ግጭቱ ደግሞ ብዙ ነገሮችን እያስነሳ ነው። እስከ ህግ ድረስ ሊያደርሳቸው እንደሚችል ነው እንግዲህ እየተወራ ያለው። ታዲያ እዚህ ግጭቱ የመነሻው ዘይቤው ምንድን ነው የሚለውን እስኪ ይህን ቪዲዮ ተመልከቱ እስቲ። የቡና ፕሬዝዳንት ይመረስ ስትሉ ሰማው። ሲጀምር ቡናን በራፕ መልክ ያስጀመረው ማን ነው? እኔ ነኝ እንግዲህ የመሰረትኩት እኔ ነኝ እያለ ነው ይሄ ወንድማችን። በእርግጥ ልክ ነው፣ እኔ አልዋሽም። ነገር ግን የሱ ተቀናቃኝ አለ። የሚገርማችሁ ነገር እኔ በጣም ነው የገረመኝ። እኔ ቡናን በራፕ ቀድሜ ያስጀመርኩት እኔ ነኝ። ይሄ ሰውዬ ምንም ስለ ቡና የሚያውቀው ታሪክ የለም። ስለዚህ ይሄን ሰውዬ ለመምረጥ የምታስቡ ሰዎች እረፉ ነው። ሲጀመር ቡናን በራፕነት የጀመርኩት እኔ ነኝ። ቡናን ራፕ እያለ የኔ ስድ ንባብ ነው እንዴ? ይሄ ስድ ንባብ ነው እንዴ? እስኪ ይሄን ቡና ሳልጠጣ አታናግሩኝ፣ ቡና ካልጠጣው አታዋሩኝ፣ ቡና ካልጠጣው አጠገቤ አትድረሱ። አትይም በቃ ስድ ንባብ ነው። ቡናን በራፕነት የጀመር ቅላጼ ያለው የኔ ነው። አሁን ይሄና የኔ ምንድነው የሚያገናኘው? ቡናን በራፕነት የጀመርኩት እኔ ነኝ። የቡጠማ አባሎች ይሄን ነገር ኮንሲደር ማድረግ አለባችሁ።
ማንም መጥቶ ራፕ ማድረግ ስለጀመርኩ ስላለ ብቻ ነው ማለት አይደለም። በኮንቴንት ነው እንግዲህ ኮንቴንት ነው እንጂ እሱ የማምራት አቅሙም ብርታቱም የለውም አይችልም የወጣት ነው እያሉ ያሉ። ታዲያ በዚህ መሃል ይሄ ቪዲዮ የቡና ጠጪዎችን ስለሚመለከት ቡና ማጠጡ ቡልሽልሽና የጥልቁ ዓለም ሰዎች ይሄን ቪዲዮ አሳልፉት። ስክሮል ቡና በባዶ መጠጡ ወንድ ሰዎች ደግሞ ተከታተሉ። እኛ ቡና ህይወታችን እንጂ እንዳንዳንድ ሰዎች ለኮንቴንት ብለን የምንጠቀመው ነገር አይደለም። በየቀኑ ህይወታችን ውስጥ ያለ ነገር ቡና ኮንተንት ሳይሆን ለህይወት አንድ አስፈላጊና በጣም ጠቃሚ ነገር ስለሆነ ኮንተንት ባታረጉት። ቡጠማን ለመምራት ብላችሁ ቡና ጭራሽ ነው ጠጥታችሁ የማታውቁ ሰዎች በጣም እያዩአችሁ ቡና በስኳር የምትጠጡ ሰዎች እንዴት ነው ለእናንተ ስልጣን ይሰጠን የምትሉት? ይሄ እኮ ትግል ነው የያዝነው። ቡናን እኮ በዓለም ደረጃ ለማስተዋወቅ እኮ ነው የተሰራው። ስኳር በቡና እየጠጣችሁ እንዴት ቡና ጣዕሙን ሳታውቁት እንዴት እንምራት ትላላችሁ? እና በቅርብ ጊዜ ደግሞ የሆነ አሁን ምሳሌ ቡና ጠጥቶ ማያውቅ ሲጠጣ ማያምርበት ሰዎች አሉ። ገባ? አንዳንድ ሰዎች እከሌ እከሌ አንልም። ገብቷል? እከሌ እከሌ አንልም። ግን እነዛ ሰዎች አንዴ በባዶ ነው፣ አንዴ ደግሞ ድጋሚ ቡና ህይወቴ ነው ብለው እየመጡ ነው። ቡጠማ ምናምን ሌላ ነገር ውስጥ ያከተቱት ነው። እኛ ይኸውልህ ለሰው ለመተዋወቅ ወይም ለመወደድ ብለን ሰው የህይወት አካላችን ስለሆነ ቡና ደማችን፣ ቡና እንወደዋለን። ቡና እናት አባቱን አሳድጎናል። ስለ ቡና መጠጥ ወደኋላ ብታዩ የኛ ቤተሰቦች አሉበት የዘር ግንዳቸው ከቡና ጠጪዎች የሚመዘዝ ነውና ስነ ስርዓት ቢኖራችሁና ይሄንን የቡጠማ ኃላፊነት ለሚገባው ሰው በማስተዋል እንድትሰጡ ስትል አሳስባለሁ። አመሰግናለሁ። ታዲያ ማን ነው ምርጫው ቦርድ ላይ ለመቀላቀል ወይም ለመመረጥ ብቁ ነው የሚባለው ማን ነው ለሚለው እንግዲህ እስከ 7ኛ ቡና መጠጣት የሚችል 7 ሲኒ ቡና ማለት ነው መጠጣት የሚችል መሆን አለበት። እንዲሁም ሌሎችም መስፈርቶች አሉ። ብቻ እስኪ ቪዲዮን አይተን እንመለስና እናወራበታለን። ቡጠማን እመራለሁ የሚል ግለሰብ ከቡና ጋር ቁርኝቱ እስከምን ድረስ ሊሆን ይገባል ለሚለው ጥያቄ አፈላ እስከ ማንበብ እስከ 7ኛ ቢጠጣ እስከ 8ኛ ቢጠጣ የሱሱ መጠን ደግሞ እስከ ዱቄቱን ተርዚና እስከ መያዝ ቢደርስ ጥልቅ ቁርኝት እንዲኖረው ይገባል ብለን እናስባለን። እኛም ያው መሪ ባንሆንም መሪ ፕሬዝዳንት ላይ ባንመደብም የቡና ጠጪዎች ማህበር ተወካዮች ምክር ቤት አርጋችሁ ብትሉ ብቻ ጠጋ ብታረጉ ነው ወደ ስልጣኑ በሚል ነው። ጥሩ ነው ይፋፋም። ይሄን መስፈርት ካሟሉ ነው የቡና ማህበር ፕሬዝዳንት ለመሆን ምርጫው ላይ መሳተፍ የሚችሉት እንጂ ዝም ብለው ከመሬት ተነስቶ የማይቻል ከባድ መሆኑን ነው እንግዲህ እስካሁን ድረስ እየተነገረ ያለውና በጣም ከባድ ነው እውነት። እሱ ብቻ አይደለም እንግዲህ የባቡር ካፕቴን እንግዲህ የጅቡቲ መንገድ ይመስለኛል እሱም ስለ ምርጫ ቦርዱ አንዳንድ ነገሮችን ተናግሯል። ማህበሩ በጣም ከባድ አደጋ ውስጥ መኖሩን ገልጾ ያለውን ነገር አሁን ላይ እሱም ያለበትን ሲቹዌሽን ቡና ካልጠጣም እንዴት እንደሚያደርገውም በአጭሩ ለመግለጽ ሞክሮ ነበረ። እስኪ ለማንኛውም ቪዲዮን አይተን እንመለስ። አንድ ሲኒ ቡና ብቻ ልጠጣ እንጂ ማለት ነው። አንድ ሲኒ ቡና ከጠጣው ከኋላ የምትመለከቷቸው ዝሆኖች አሉ አይደለ? ስለነዚህ ዝሆኖች ማለት ነው ሁሉንም ነገር ነው ማስረዳችሁና የምዝሆን ነው ይታለ ሲሆን አከሱና አልተጣው። ለማንኛውም ግቡና ቦታ አድርጎ ቦታማ ሊንክ ባዮ ላይ ወይኔ ቡና እንግዲህ ይሄ ጉዳይ እንዳለ ሆኖ እሱ በዚህ መንገድ ቢያወራም ቡጠማ ጸሐፊ ሆና ልጅ ማኛ እንግዲህ እንደተመረጠች ነው እያወራች ያለችው። ስለዚህ ለምርጫው ማድረግ ያለባቸውን አንዳንድ ነገሮችን እንግዲህ ለመግለጽ ሞክራለች። እስኪ ለማንኛውም ቪዲዮን አይተን እንመለስ። በጣም አስገራሚና አስደናቂ ሁኔታ ላይ ነው ያለነው እስካሁን ድረስ ባለው ሁኔታ ሳየው። የቡጠማ ፕሬዝደንትነት የኢትዮጵያ ቡና ጠጪዎች ማህበር ትልቅ ክብርና ኃላፊነት ነው። እንግዲህ ይህንን ክብርና ስልጣን ለመያዝ የተቋቋመው የምርጫ ቦርድ በደረሰኝ የመረጃ መሰረት ትናንትና ገለልተኛ ወገን ሆኖ አልተገኘም። የምርጫ ቦርዱ ከቡድን ወገንተኝነት ነፃ ቢሆንም የቁሳቁስና የገንዘብ ተጽዕኖን ግን መቋቋም እንደማይችል በለቀቀው ቪዲዮ አረጋግጠናል ማለት ነው። እንደ ቡና ሱሰኝነቱ በምርጫ ሂደት ውስጥ የስኳርና የቂቤ ጉቦ የመክሰስ ወይም ደግሞ የቡና ቁርስ፣ ቆሎ፣ ፈንዲሻ ግብዣን መቋቋም ስለማይችል ገለልተኛ ቦርድ አባል ያስፈልጋል ማለት ነው። በዚህ ምክንያት እንግዲህ ከጀበና ጋር ባለመነካካት ከፈንዲሻ ጋር ባለመተያየት ለዘመናት በመቆየቴ ምርጫ ቦርድ የቦርዱ ሰብሳቢ እንዲሁም ዋና ምርጫ አስፈጻሚ በመሆን ከዛሬ ጀምሮ ማገለግል ይሆናል ማለት ነው። በዚህም መሰረት ቀለል አድርገን የምናየው አይደለም ይህንን ጉዳይ እንዴት ነው የምንሄድበት የሚለውን እንወያይ። በዚህም መሰረት እንግዲህ ለፕሬዝዳንትነት ራሳቸውን እጩ ያደረጉት የቡጠማ አባላት የቡና አይነትን መለየት የይርጋ ጨፌ ነው፣ የሲዳማ፣ የሐረር ቡና የጣዕም ልዩነታቸውን ቢዘረዝሩልን የመጀመሪያው ጥያቄያችን ነው የሚሆነው። በሁለተኛ ደረጃ ከባህላዊ የረከቦት አቀማመጥ ጀምሮ እስከ
ኤስፕሬሶ ድረስ አሰራራቸው ያላቸውን እውቀት ቢያጋሩን የሚል የሁለተኛው መስፈርት ነው። በሶስተኛ ደረጃ ደግሞ ሶፍት ስኪል የምንለው የማህበራዊ ብቃታቸውን የቡና ማዳመቂያ ወሬዎቻቸውን ማዳመጥ ይኖርብናል። ቡናው ፈልቶ እስኪቀዳ የመጠበቅ ስነ ልቦና አላቸው ወይ፣ ቁጭ ብሎ ጠብቆ የመጠጣት ስነ ልቦና አላቸው ወይ የሚለውን የምናይበት መድረክ ቢኖር። በአራተኛ ደረጃ የቡጠማ እጩዎች የቁሳዊ ዝግጅታቸው ጥራት ያለው ነው ወይ፣ ብዙዎቹ ወንደላጤ እንደመሆናቸው መጠን የጀበና የሲኒ የጦጣን መሰል ግብአቶችን ቢያሳዩን። በአምስተኛ ደረጃ በቡና መጨረሻ ላይ የሚሰጠው ምርቃታችሁን ብንሰማ፣ ለምሳሌ ካልጋ ወልጋዳ፣ ከካልሲ ቀዳዳ፣ ካልታሰበ እንግዳ፣ ካሮጊት ወራዳ፣ ከጠዋት ለካፊ፣ ከሴት ቃሪያ ጠፊ፣ ካሮጊት ለፍላፊ፣ ከፕሌን ጠላፊ፣ ከአቧራ ርጋፊ፣ ከቲቸር ገራፊ፣ ከወንድ አቃጣሪ፣ ከቀዳዳ ሱሪ፣ ከመኖ ቋጣሪ፣ ከሴት አመዳም፣ ከጥጃ ቀንዳም፣ ከልጅ መላሳም ይሰውራችሁ አሜን ምናምን የሚለውን አማኒ ማንጀባ በረካ ጀባ የወለዳችሁት ሁሉ ይግባ ምናምን የሚለውን ብንሰማ ከእናንተ የሚል ነው። በስተመጨረሻም የመጨረሻው መስፈርት የሚሆነው ወግና ባህሉን በጠበቀ መልኩ የቡናውን መጣፈጥ ለመግለጽ የሚወጣውን ድምጽ የምንሰማ ይሆናል። የሚለውን ድምጽ ቢያሰሙን የሚለው የዝርዝር መስፈርት ነው ማለት ነው። በጠቅላላው የበፊቱ ምርጫ ቦርድ የነበሩበት ክፍተቶች የረከቦት ዋና ሰብሳቢ የለውም፣ የጭስና ጢስ ተቆጣጣሪ የለውም፣ የሲኒ ታዛቢዎች፣ የፈንዲሻና ቆሎ አቅርቦትን በተመለከተ የገንፈል ቁጥጥር እንኳን የለውም። ስለዚህ የተዋቀረ ቦርድ ባለመዘጋጀቱ ምክንያት ለፍትህ ሲባል ምርጫ ቦርድ እንግዲህ ሰብሳቢ አስፈጻሚ ሆኜ የማገለግል ይሆናል ማለት ነው። አሸናፊው ተለይቶ እስኪታወቅ ድረስ በታዳሚ የሚሰጠውን አስተያየት እየተመለከትን እንሄዳለን። ቡናችን እንግዲህ በአቦል ተጀምሮ በቶና ቀጥሎ በበረካ እንደተመረቀው ሁሉ የህዝብ ድምጽ ስለሆነ በህዝብ ድምጽ መሰረት የቡጠማ ፕሬዝዳንት የሚመረጥ ይሆናል ማለት ነው። የቡጠማ ትግል በዚህ መልኩ ተጠልፏል። አንድ ወንድማችን ደግሞ ከኔ ውጭ ማንም አይሆንም እስከ መገዳደል ደረጃ ልንደርስ እንችላለን ነው እያለ ያለው። በጣም የሚገርማቸው የሰውዬ በጣም ወደ 78 ቪዲዮዎች ነው ስለ ቡጠማ የሰራው። ቡጠማ በሰዓት ያለበት ሲቹዌሽን በጣም ቡጣ የሆነ ሲቹዌሽን ነው፣ ብቻ ከባድ ነው እና ቡጠማ ብዙ ሰው እኔ ካልሆንኩ ነው እያለ ያለው። ሰላማዊ ሰልፍ ማውጣታቸው እንደማይቀር ነው። በዚህ ሁኔታ እንደተመለከትኩት ከሆነ ሰላማዊ ሰልፍ በቅርቡ ሊዘጋጅ እንደሚችል ነው እንግዲህ ነገሮች እንትን እያሉ ያሉት። በዚህ ምክንያት ብዙ ግጭቶች ሊነሱ ይችላሉ የሚሉ ወሬዎች አሉ። ነገር ግን እስካሁን ድረስ ቡጠማ ያለበት ሁኔታ ከባድ ነው እውነት። በቡና 2 ስኮላርሺፕ አሸንፋል። በቡና ከዩኒቨርሲቲ ስትመረቅ ሜዳሊያ ተሸልመ ነው የተመረቀው። በቡና ከቀንድ አፍሪካ ለንደን ሄደህ ተምረሃል። በቡና ከቀንድ አፍሪካ አውስትራሊያ ሄደህ ተምረሃል ወይ? እሱን ቶ በቡና ሺዎች ስኮላርሺፕ እንዲያሸንፉ አድርገሃል ወይ? የምድራዊ ህይወቱን ቶ ሞት ለምን እንደምንፈራ ታውቃለህ? ሰማይ ቤት ቡና ስለሌለ። ከቡና ጋር በዚህ ደረጃ ቅርኝነት ኖሮ ነው ወይስ ዛሬ ቡጠማ ስለተቋቋመ ነው ራስን ለፕሬዝዳንትነት የምታጨው? በስሪንጅ እኮ የምንወስድ እኮ ነው። እኛ እኮ ማየት የተሳነው መስማት የተሳነው ምናምን የሚባል ካታጎሪ ውስጥ ቡና የማይወዱ ሰዎችን እኮ የቀላቀለን ሰዎች እኮ ነን። ምክንያቱም ቡና ያለው ኑሮ ማለት some kind of disability ለቡና ማህበር ነው እንዳንተ የምትዘጋጀው። የቡና እምነት ልንፈጥር እኮ ነው እኛ። ኮፊ ኢዝ ሪሊጅን። በዚህ ደረጃ ከቡና ጋር የተቆራኘን ሰዎች እያለን የቡጠማ ፕሬዝዳንት ካላደረጋችሁ ይኸውልህ እኔ በትጥቅ ትግል አላምንም። እኔ ጠመንጃ ምናምን ይሄ ጫካ ገብቶ ምናምን አይመቸኝም። በፖለቲካ ኢዲዮሎጂ ራሱ ማለት በቡጠማ ፕሬዝዳንትነት መንበር ከመጣህ ግን ማለት አማራጭ የለኝም። ብቸኛው ትጥቅ ሊያስነሳኝ የሚችል የፖለቲካ አይዲዮሎጂ ቢኖር የቡጠማ ፕሬዝዳንትነት፣ ብቸኛው ንፍጥ ሊያስነሳኝ የሚችል ምክንያት ቦሌ ላይ ቁጭ ብለህ ካፌ ላይ ቁጭ ብለህ ቡና ስለጠጣክ ራስን እንደ የቡና አባል የቡና እንትን ታደርጋለህ። ቡጠማ ፕሬዝዳንት ሪሊ እኔ ዲፕሎማሲ እዛ ሀገር ከሀገር ሲዋራ እዛው ዲፕሎማሲ እዛው የሁለት ሀገራት ኢኮኖሚውን ስታሳልጡ ምናምን እዛው። በቡጠማ ፕሬዝዳንትና ዲፕሎማሲ የሚባል ነገር አይመችም። እኔ ካለበለዛ ቡጠማ የሚባል ራሱ ማህበር አይኖር። ምን ያክል ማስተርፒስ የሆኑ ኮንተንቶች ከቡና ፉት ከአንድ ፍታ በኋላ የመጡ ማስተርፒሶች እንደሆኑ እኔ እኮ ቲክቶክ ባቆም ነው አንዳንድ ጊዜ አቆማለሁ። ቲክቶክ ወጣላ አንዳንድ ቪዲዮዎች እኮ ሪትሬንድ ያደርጋሉ እኮ ተመልሰው ሪትሬንድ ያደርጋሉ። በእንደዚህ አይነት ደረጃ የሚሰሩ ማስተርፒስ የሆኑ ኮንተንቶች ከቡና ፍታ በኋላ የሚመጡ ናቸው። ከቡና ጋር ያለን ቁርኝነት ይሄ ነው። ዲግሪ 2 ማስተር PhD ከቡና ጋር ነው። ከቡና ጋር እንዲያርጋል ወይ? ከቡና ጋር በዚህ ደረጃ ተጋልሃል ወይ? ከቡና ጋር በዚህ ደረጃ ከህይወት ጋር ግብ ፈጥረሃል ወይ? ከቡና ጋር በዚህ ደረጃ ጠላትን አሸንፈሃል ወይ? ከቡና ጋር በዚህ ደረጃ ነቅተህ አንቀታሃል ወይ?
ይሄን ካላረክ ድረስ ራስን ለፕሬዝዳንትነት ዞር በለ። አንተ ወደዚህ ረበለው እንዳንጋደል። this is real war። እርሳው እስራኤል ከኢራን እርሳው እዛ አሜሪካ ምናምን this is real war። አንላቀቅም። ሰይፉ እባላለሁ የቡጠማ የበላይ ጠባቂ ሰይፉ እባላለሁ የቡጠማ መጪው ፕሬዝዳንት። ማን ነው የሚመረጠው? እኛ ምን 5-6 ሰው ተዘጋጅቶ መጥቶ ነው መምረጥ ያለብን። ግን ይሄ ወንድማችን እያለ ያለው እኔ ካልተመረጥኩ እገላቸዋለሁ ነው። ገብቷቸው እያስፈራራ ነው ያለው እና ለተመራጮችም ይሄ ነገር ለመራጮችም በጣም ከባድ ነው። እንግዲህ ሳይኮአቸውንም የሚነካ ነገር ይመስለኛል። በኤአይ አንድ ምርጫ ተደርጎ ነበረ። እስኪ ለማንኛውም ቪዲዮን አይተን እንመለስ። ዛሬ የቡጠማ ፕሬዝዳንታዊ ምርጫ ይፋ እናደርጋለን። ከቀረቡት እጩ ተመራጮቼ በከፍተኛ የድምጽ ልዩነት ያሸነፈው ኤቢ ካሳ። ይህ ምርጫ እንግዲህ በኤአይ ነው የተደረገው። ነገር ግን ብዙ ግጭቶችንና ጦርነቶችን አስረቷል። ምክንያቱም ለምንድን ነው ኤአይስ ቢሆን የኛን ፍቃድ ሳይጠይቅ ምርጫ ሊያደርግ የሚችለው? ማን ፈቀደ? እንከሰዋለን ነው እያሉ ያሉት። አያችሁ ምን ያህል ከባድ ሁኔታ ውስጥ እንዳሉ ማሰቡ አይከብድም። ምክንያቱም ያለ ኤአይ እንግዲህ ሰው ያለው ነው እንጂ የሚያደርገው እንግዲህ እንደምታው ኢንተርኔት ነው እንግዲህ እሱ እንግዲህ ነገር ግን እንከሰዋለን፣ እገላቸዋለሁ ነው ነገሩ። እገላቸዋለሁ፣ ኤአይዎችን ሁሉንም እገላቸዋለሁ። ይሄ በጣም አስፈሪ ነው፣ አስፈሪም ነው። ስለዚህ እስኪ በዚህ ጉዳይ ምን ትላላችሁ? ቡጠማ በጣም አሳሳቢ ደረጃ ላይ ደርሷል። አብይ አህመድ ጋርም የመረጃ እንደደረሰ ነው እንግዲህ እየተነገረ ያለው። ከዚህ በኋላ ብዙ ነገሮች ይፈጠራሉ ተብሎ በጉጉት ይጠበቃል። ነገር ግን ሌሎች ቡጠማ በዚህ ሁኔታ ቢቀጥልም ሌሎች ማህበሮች አሉ። እንግዲህ እስኪ እነሱን ማህበሮች በዝርዝር እንያቸው። እናንተም አንዳንድ ማህበሮች ላይ በዚሁ አጋጣሚ መቀላቀል የምትፈልጉ እዚሁ ምርጫ ማድረግ ትችላላችሁ። ኮሜንት ላይ ምርጫችሁን አስቀምጡልኝ። የሚገርማችሁ ነገር በጣም እኔ የገረመኝ እንትን ነው የሚገርማችሁ ቡመማ ማህበር የዚህ ማህበር ወይም የቡጠማ ማህበር ተቃዋሚ ፓርቲ ነው። ህዝቡ ተሰብስቦ ቡጠማ እያለ ነው። ቡና ማጠጡ የታላችሁ ገባ በሉ። የራሳችን ማህበር ያስፈልገናል። ቡማማ ብለን ማህበር እንመስረት። ቡና ማይጠጣ ማህበር እዛ እኮ እያሙን ነው። እኛ እኮ በራሳችን የቆምን ሰዎች ነን። ሌላ ምንም አነቃቂ ነገር ማንፈልግ ሰዎች ነን። በራሳችን የነቃን ሰዎች ነን። ገባ በሉ። ቡመማ የቡጠማ ተቃዋሚ ፓርቲ ነው። እንግዲህ ቡጠማ የቡና ጠጪዎች ማህበር ነው እንግዲህ እንደምታውቁት። ቡመማ ደግሞ ቡና የማይወዱት ማህበር ነው እንግዲህ እያለ ያለው እዚህ ጋር ቡና የማይጠጡት ማህበር። የሚገርም ነው። ለሁሉም ፓርቲዎች ተቃዋሚ ፓርቲ አለ። ስለዚህ ሰው የቱን መምረጥ እንዳለበት ራሱ በጣም አሳሳቢ ደረጃ ላይ ነው ያሉትና ያለበት ሲቹዌሽን አስፈሪ ደረጃ ላይ ነው ያለው። ምክንያቱም ቡጠማ በዛት ግጭት ውስጥ ነው ያለው። ስለዚህ በምን አይነት ሰዓት ሄደው የቡመማን ማህበር ሊያጠቁ እንደሚችሉ አይታወቅም። አቅማቸው ከባድ ነው የቡጠማ። ስለዚህ አሳሳቢ ደረጃ ላይ ነው ያለው። ስለዚህ ያለውን ነገር በመነጋገር ቢትፈቱ እንዳሳብ። በእርግጥ ስብሰባ እንኳን ለማድረግ ብትቀመጡ ቡጠማ ያለ ቡና አይቀመጥም፣ ቡማማ ቡና አይወድም። ያው እዛ መሀል የራሱ ጦርነት ሊፈጠር ይችላል። ስለዚህ ስብሰባ ባታደርጉ እንኳን በርቀት በስክሪን እንደዚህ ያለውን ነገር ብታወሩ እንዳሳብ እና በጣም አሳሳቢ ደረጃ ነው። የተቃዋሚ ፓርቲ ነውና እሱ ብቻ አይደለም እንግዲህ ብር የሚፈልጉ ሰዎች አሉ። ገንዘብ ከሌለ እንግዲህ ቡና መጠጣት አይቻልም አይደል እንዴ? ብር ያስፈልጋል ለቡና መጠጣት። ስለዚህ ለዚህም ነው እንግዲህ ገፈማ ማህበር የመጣው። እስቲ ገፈማ ማህበር ምንድንስ ነው ዓላማውስ ምንድን ነው? እንዴት ተመሰረተ? ማን መሰረተ? የሚለውን እስኪ ቪዲዮ አይተን እንመለስ። በጣም አሳሳቢ ደረጃ ላይ ነው እንግዲህ ያለ ነው። በጣም በዛ። ይሄ ሻጠማ ቡጠማ ምናምን ጠማ ምናምን አቁሙ። ምንድን ነው? እኔ አሁን አዲስ ነገር ልላችሁ ነው የመጣሁት። ገፈማን ፈጥሬያለሁ። ገፈማ ምንድን ነው? ገንዘብ ፈላጊዎች ማህበር። ገንዘብ ያስፈልገናል ጋይስ። እና ቡጠማ ምናምን ታውት ገንዘብ ያስፈልገናል። ገንዘብ ብንሰራ ምናምን አሪፍ ነው እንደኔ ሀሳብ። የኔን ሀሳብ የምትደግፉ ሰዎች፣ ልክ ነው የምትሉ ሰዎች ኮመንት ላይ ድቅ አድርጉልኝ። ምንድነው እንትናችን? ገፈማ ገንዘብ ፈላጊዎች ማህበር ጸዴ ይመስለኛል። ግና ምን ልንፈልግ ገንዘብ ስጡኝ። እንግዲህ ገንዘብ ፈላጊዎች ማህበር ነው እየተባለ ያለውና ገንዘብ ፈላጊዎች ማህበር ላይ እንግዲህ እርግጠኛ ነኝ ማንም ይቀላቀላል ብዬ አስባለሁ። እናንተም እስቲ እንዴት ነው? ገፈማ አሪፍ ነው። ለዚህም ማህበር ደግሞ ማስተካከያ ተደርጎ ሌላ ተቃዋሚ ፓርቲ መጥቷል። በጣም የሚያሳዝን ነው። በጣም ለሁሉም ፓርቲ የሚፈልቅ ነገር አለ። አሁን እንግዲህ ወደ 20 እየደረሱ ነው ያሉትና የሚገርማችሁ ለገፈማ ጋማ የሚባል ማህበር መጥቷል። ተቃዋሚ ፓርቲ ነው እንግዲህ እንዴት ነው ምርጫውን የራሱ ማድረግ ያለብን? በጣም ከባድ ሲቹዌሽን ነው። ምክንያቱም ቡና አጠጣጥ ግን የቡጠማ አባል የምትመስለው ቡጠማ
ቡና ጠጮች ማህበር የሚለው አላየው እንዴ? ጠማ ግን በጣም እየበዛ ነው። የእርጎ ጠማ፣ የእርጎ ጠጮች ማህበር ምናምን የአይፎን ጠጭ ማን የአይፎን ጠጭ ማህበር ምን አይነት ግሬሳዎች ናቸው? ፎቃቃ ነው ይሰማ ነው እንደዚህ የሚባል ነገር አሁን ማህበር ነው ምን ተሰባሰብን ለማለት ነው። ምን ነገር አትፈልስፉ ምን ፈልስ ገአማ ብትሉ ያምራል። ምንድነው መጣ ገአማ? ገንዘብ አሳዳጆች ማህበር ዋናው ገንዘብ ላይ ነው። ገንዘብ 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 ያለው ያውጣ ይስራን ዘራበት አዲስ ቤቱን ዘፈን አልሰማችሁም? ሁሉም እንዳልፍለት ይህ ምርጫ ቦርድ ያደረገው ትልቅ ሰው ነው። እንግዲህ ብዙ እውቀቱ አቅሙ ያለው ትልቅ የተከበሩ ሰው ናቸው እና ስለዚህ ገንዘብ አሳዳጆች ማህበር እንዴት ነው ከገንዘብ ፈላጊዎች ማህበር አይሻልም? ገንዘብ ፈላጊዎች ማህበርና ከገንዘብ አሳዳጆች ማህበር የቱ ይሻላል? ሀሳባችሁን ኮሜንት ላይ ማስቀመጣችሁ እንዳትረሱ። ከባድ ሲቹዌሽን ላይ ነው እስካሁን ድረስ ያለንበት ሁኔታ በጣም አሳሳቢ ነው። የት መሄድ እንዳለብን መላቅም አሳሳቢ ነው። በዚህ ሁኔታ እያለን እንዲህ ቀፈማ ደግሞ ምንድን ነው? እስኪ ቀፈማውን ምንድን ነው? እሺ ቀፈማውን እስኪ ስለ ቀፈማ እስኪ ሰምተን እንመለስ። በጣም ነው የሚያስ ኧረ ቀፈማ ይሄን ሙዚቃ አልሰማችሁም? ሆኖ እቀማ መልቷል። ተማሪዎች ያሉበትን ሲቹዌሽን ይረዳል ተብሎ የመጣ ነው። ይህ ለተማሪዎች አስደሳች ዜና ነው። ተቆጥቷሉ ተማሪዎች። ለተማሪዎች በጣም ውስጣቸውን የነካ የእንትን ማህበር ነውና እስቲ ሰምተን እንመለስ። እሺ እቀማ ምንድን ነው? ሁሉም የተነሳ ማህበር እየመሰረተ ነው። እንመሰርታለን። ማህበሩ ከቀማ ምን ማለት ነው? ከቀማ ማለትማ ክላስ ቀጪዎች ማህበር እኔና መሰሎቼ ትምህርት አንገታችን ጋር የደረሰ ጊዜያችንን ሞር ተኝተን እረፍት እያደረግን ኦር ፕሮዳክቲቭ ሆነን ከትምህርት ውጪ ማሳለፍ ለምንፈልግ ሰዎች የተመሰረተ ማህበር ነው። ከቀማ ክላስ ቀጪዎች ማህበርን ጆይን ለማድረግ እኔም ፎሎ ማድረግ ግዴታ ነው። ከዛ ኮሜንት አድርጉ፣ ሜምበር አደርጋችኋለሁ። ክላስ ስንቀጣ አንድ ላይ ነው የምንቀጣው። የማህበራችንን ትልቅ ጫና እንዲሰማቸውና እንዲመለከቱት የማድረግ ግዴታዬን እወጣለሁ። አመራሮቹን ከኮሜንት ላይ ይመረጣል ታይታችሁ እስቲ ኳሊፋይ ካደረጋችሁ ይመቻችሁ። በዚህ ሁኔታ እያለ ተማሪዎች እንትን እያሉ እንኳን አንዳንድ ስራ የሚወዱ ሰዎች አሉ። እንግዲህ ስራ የሚሰሩ የሚለፉ ምጥሩ ምግሩ ግን ምንም አያገኙ ዝም ብሎ በየቀኑ ስራ እየሰሩ ነው ለውጥ። እነዛ ሰዎችስ ምን ቢሆኑ ጥሩ ነው? ተተማ ተፍ ማህበር ከሁሉም ማህበሮች ማለት ነው። አሁን እኔ መጠራላችሁ ማህበር ነው የሚያዋጣችሁ። ተተማ ብያለሁ እኔ። ተፍ ማህበር በኦንላይንም ሊሆን ይችላል። በተለያዩ ስራዎች ገንዘብ ለመስራት ተፍ ለምትሉ ነው ተፍ ማህበር ብያለሁ። ተፍ የምትሉ ዩቲዩብ ሞኔታይዜሽን ሊሆን ይችላል፣ ቲክቶክ ሞኔታይዜሽን፣ ፎሬክስ ሊሆን ይችላል፣ ኦንላይን ላይ የምትሰሩ እንዲሁም ደግሞ ፊዚካል ወርልድ ላይ ብዙ ቢዝነስ ያላችሁ ይሄኛው ማህበር ያዋጣናል። ተሰብስበን እርስ በርስ ብንረዳዳ ነው የሚሻለው። ተተማ ነው የሚያዋጣችሁ ከሁሉ ማህበሮች ማለት ነው። ማህበሮች ካሉ የቱን መምረጥ እንዳለብን ለኛ ከባድ ነው የሚሆንብን። ስለዚህ በዚህ ሁኔታ እያለን ሌላም አለ ሾቺ ማህበር አለ። ይሄ አይተን ማለት እስኪ ሰሞኑን ደግሞ ቡጠማ ማህበር፣ ጠጮች ማህበር፣ የሻይ ጠጮች ማህበር፣ የእንትን ማህበር ምንድነው? እዚህ ቲክቶክ እንትን ማህበር በመሰረቻ መሰላችሁ እንዴ ነው ጭራሽ ተጋሉት። እናንተ ግን እንደዚህ ከሆነኛ ምን መሰረታለን? ሾቹማ እንዴ የሾቹማ ማህበር ያስፈልጋል። ሾርሃቶች ማህበር ላክለት ለዛ ጓደኛ። ስለዚህ ማህበር ምንም አይነት ማውረው ነገር አይኖርም። ምክንያቱም ወደ ቀጣዩ እንለፍ። ፍየማ ማህበርም አለ። ፍየማ ይሄ ማህበር በጣም አስፈላጊ ነው። በጣም ለሲንግሎች በተለይ አስፈላጊ ማህበር እንደሆነ ነው እየተነገረ ያለው። ብዙ የማህበሩ ፕሬዝዳንቶች ባለሀብት እንደሆኑ ነው እንግዲህ ይሰማሉ። እስቲ ስለዚህ ማህበር ደግሞ አንዳንድ ነገሮችን በመስማት እንመለሳለን። የሻጠማና ቡጠማ ማህበር ተመስርቷል ወገን። እኛም ደግሞ ይህንን በማየት ሁለት ማህበሮችን መስርተናል።
አንደኛ ፍየማ ሲሆን ፍቅረኛ የሌላቸው ማህበር ነው። ፍየማ ላይ ለመግባት ከፈለግ በበፊት የፍቅር ህይወት ቺት አድርገህ ከሆነ አንቀበልም። ማህበሩ አይቀበልም። እንደዚህ አይነት ሰው አይቀበልም። ቺት አድርጎ ሲንግል የሆነ ሰው አይቀበልም። እኔ ፍየማ ላይ መገባለው የሚል ሰው ካለ ሰብስክሪፕሽን ፊ እንጠይቃለን። እዚህ ሁኔታ እያለን ብዙ ቢሊዮነሮች ባለ ሀብቶች ደግሞ ያቋቋሙት አንድ ትልቅ ማህበር አለ። ይሄ ማህበር የኢትዮጵያን ቢዝነሱን ላይ ይለውጣል፣ ይቀይራል ተብሎ እየተገመተ ያለ ነው። አጠማ ይላል። እንግዲህ አጠማ ማህበር ምንድን ነው? እስኪ አይተን እንመለስ ቪዲዮ። እንግዲህ ሰምታችኋል፣ ቡጣማ ተመስርቷል። ስለዚህ አሁን እኛ አጠማን እንመሰረታለን፣ አልኮል ጠጪዎች ማህበር። እንግዲህ ያው ከ21 ዓመት በላይ እንደውም ከ22 ይሻላል፣ ከ22 ዓመት በላይ የሆናችሁ አልኮል የምትጠቀሙ የምትጠጡ ቢራ፣ ድራፍት፣ ዋይን፣ ስፕሪት፣ ኮክቴል የተለያዩ ነገሮች የምትጠጡ መጠን በመጠን የምትጠጡ ጠጥቶ የማይነዳ ሰው አራዳ የሆነ ሰው ብቻ የዚህ ግሩፕ የዚህ ማህበር አባል መሆን ይችላል። አዲስ ግሩፕ ተፈጥሮለታል እና በዚህ ግሩፕ ላይ መጥቶ እንደዚህ አርጉ እንደዚህ አታርጉ ብሎ ኮሜንት ማድረግ አይቻልም፣ አለመግባት ይቻላል። እኛ የምንፈልገው የአጠማ የአልኮል ጠጪዎች ማህበር አባል የሆነ ሰው ብቻ ነው። ስርዓት ባለው መልኩ እንጫወታለን። እዛ ላይ ኖሌጅ ሼር እናደርጋለን። በግል ፔጅ ላይ የምለቀውን እዚህ ላይ ለቅላችኋለሁ። ሌሎቻችሁም ቪዲዮ ላኩልኝ። ጥያቄዎች ካላችሁ መላክ ትችላላችሁ። አጠማን እንግዲህ ተባብረን እንመሰረታለን። ስርዓት ባለው ሁኔታ ይሄ ኢሌጋል በሆነ መንገድ ጠጥቶ ማሽከርከር እንዲህ እናውቃቸዋለን። ሮንግ የሆኑትን ነገር እነሱን ማድረግ አይቻልም። መልካም ቀን ይሁንላችሁ። አጠማ ከባድ ሁኔታ ላይ እንዳለ ነው እንግዲህ ያየነው። በጣም አሳሳቢ ደረጃ ላይ ነው የደረሰው ሁኔታው። በዚህ ሁኔታ እያለ ዲማማም አለ። አሁን የሚገርማችሁ ዲወማ ማህበር አለ። ይሄ ማህበር ምንድን ነው ሲለው ምንድን ነው የሚያደርገው ታምሩስ ምንድን ነው የሚለውን ነገር በአጭሩ እስኪ ቪዲዮ አይተን ብንመለስ እንዳሳብ በጎ ነው ለማለት ፈልጌ ነውና ሁሉም የራሱ ማህበር እያቋቋመ ነው። እኛም ድንግል ወንዶች የራሳችን ማህበር ያስፈልገናል። የድንግል ወንዶች ማህበር ድወማ የድንግል ወንዶች ማህበር ኦፊሻል አካውንት ይሄ ነው። ድንግል ጓደኛችሁን ወንድማችሁን ሜንሽን አርጉ። እኛ በተለይ ለምናገባ በቁርባን የምናገባ በስርዓት የትም ሳንገለሙት ሳንዘሙት ተከብረን የኖርን ሰዎች ማህበር ነው ከማህበራችን ጋር እና አሁን ምንድነው ታዲያ ከዚህ ማህበር ውስጥ የቱ ላይ ነው መቀላቀልስ የምንችለው? የቱ ላይ ነው? እዚህ ጋር አምጥቼ ባሳያችሁ ብዙ ማህበሮች አሉ። አይፎን ጣል ማህበር አለ። አይፎን ወዳድ ማህበር አለ። ሳምሲንግ ወዳድ ማህበር አለ። ሳምሲንግ ጣል ማህበር አለ። ተከራዮች ማህበር አለ። ቤት ያላቸው ማህበር አለ። ጸጉራሞች ማህበር አለ። መላጣዎች ማህበር አለ። ጽማሞች ማህበር አለ። ጺመጥ ማህበሮች አሉ። ቆንጆዎች ማህበር አሉ። አስጠልታዎች ማህበር አለ። ረጅሞች ማህበር አለ። አጭሮች ማህበር አለ። ወፍራሞች ማህበር አለ። ቀጭኖች ማህበር አለ። ስፖርተኞች ማህበር አለ። ሱሰኞች ማህበር አለ። ፈሳሞች ማህበር አለ። ምንድነው? እግር ኳስ ወዳዶች ማህበር አለ። እግር ኳስ ጣሌዎች ማህበር አለ። ማንቼ ማህበር አለ። አርሴ ማህበር አለ። የቱን ማህበር ነው መምረጥ የምንችለው እያላችሁ ለተጨነቃችሁ አንድ መፍትሄ ለእናንተ ዛሬ ይዤላችሁ መጥቻለሁ። እኔ አቦ ወንድማችሁ አስፈላጊ የሆነ ማህበር ነው ይዤላችሁ የመጣሁት። ይሄ ማህበር ሁገማ ይባላል። ሁገማ ማህበር በቀላሉ ከተቀላቀላችሁ በሁሉም በኩል ደህና ነው የምትሆኑት። ከየትኛውም አይነት ችግርና ፈተና የመዳን እድላችሁ ሰፊ ነው ተብሎ በዚህ ሰዓት በዜና አውታሮች እየተዘገቡ ነው ያሉ። ስለዚህ ሁሉም እስኪ ለማንኛውም ቪዲዮ ላይ የተመለሰ እኔ እንትን ከምል አረ ሰዎች እንደኔ ሁሉም ማህበር ላይ ገብቶ በቃ የደከመው ሰው አለ። ቡጠማ ላይ ገባው፣ ሻጠማ ላይ ገባው፣ ከዛ የጠላውንም ላይ ገባው፣ የአልኮልም ላይ እንደዚህ ሁሉም ላይ ገብቼ አልቻልኩትም። እና ምን አሰብኩኝ መሰላችሁ? በሌሎች ማህበሮች ደግሞ እኛ እየተገለልን ነው። እነሱ ስፔሻላይዝ ስላደረጉ እንደ አንተ ሻይ መጠጣ አይደለ እንዴት ነው ቡጠማ ላይ መገባው እየተባልን እንደሆነ ማለት ነው። እኛ ጀነራሊስቲክ ለሆኑ ሰዎች። ስለዚህ እኛም በቃ ዩኒክ እንደሆነ እንዲሰማ ማለት ነው ሁገማ የሚባለው ማህበር ማቋቋም አለብን። ሁሉ ገቢ ማህበር እኛ እዛ ውስጥ ነው የምንካተተው። ይሄ በአንድ ነገር ስፔሻላይዝ ያደረጉ አንድ ነገር ብቻ የሚወዱ ሰዎች እኛ ጋር ይገቡ። እኛ ጋር እዛም እዛም ማለት አለብህ። ገብቶሃል? ብዙ ነገሮችን መውደድ መቻል አለብህ። እና የሁገማ ፕሬዚዳንት እንግዲህ በቅርቡ ምን መርጥ ይሆናል። እንደኔ የሚሰማችሁ ሰዎች ጆይን አድርጉ እዚህ ማህበር ላይ። እንግዲህ ነው። ስለዚህ ይህን ማህበር ተቀላቀሉ።
እኔ እንግዲህ ሁገማን ተቀላቅያለሁ። ስለዚህ እናንተም ያላችሁን እስቲ ከዚህ ማህበሮች ሁሉ የቱን ወደዳችሁ? ቶማስ ደግሞ ስለ ማህበሮቹ አንድ ልብ የሚነካ መልእክት ነገር አስቀምጧልና እሱ ቪዲዮ እስኪ አይተን እንመለስ። ሰው ያመዋል እንደ ቡጠማ ብሎ ሊሞት ነው። በቀበሌ ያስቸግረን። አሁን በዛ ያመጣችሁት ምንድነው? ቡጠማ ምንድነው? ቡጠማ በባዶ ጉመማ ደግሞ በስኳር ሲሆን ጉመማ ይረቀቃል። አዎ የሱም አሪፍ ነገር ነው። ነገር ግን እዚህ ጋር አንድ ማወቅ ያለባቸው ነገር ከፊት ለፊት እንግዲህ ምርጫ አለና ይሄን ቪዲዮ አይተን እንመለስ። ከሰተው በጨለማ አትከብቤ ጃሽ እንታለርክ ብርክን የሚያስ ስለዚህ የትኛውን ማህበር ወደዳችሁ? የቱስ ላይ ነው መቀላቀል የምትፈልጉት? እና እኔ ሁገማ ላይ ነኝ። እናንተስ ላይ ናችሁ? ኮሜንት ላይ አስቀምጡልኝ። አምስካት ነኝ። የዛሬው ቪዲዮ ይመስላል። ነገ በሌሎች ቪዲዮዎች እንመጣለን። አምስካት ነኝ። ማቲ ይመቻችሁ።